እንግዲህ ሀገራችን ላይ እንደምታውቁት ስደተኞች በጣም በዝተዋል። ህይወት በጣም ከባድ የሆነበት ጊዜ ነው። ሁሉ ነገር ተወዷል። እነዚህ እናቶች እኔ በአካል ሄጄ አይቻቸዋለሁ። እነዚህም በነገራችን ላይ ደሴ ላይ ማለት ነው። በጣም ገና የሆነ ንግግር አድርጉ ስላቸው በእንባ ነበር የጀመሩት። ወላሂ አስታውሳለሁ። የዛሬ ዓመት እዛ ነበርኩ እና በጣም አልቅሰው ነው በቃ የሚናገሩት ምናምን ልጆቻቸውን በቃ የሚያበሏቸው ሁሉ ነገር እንደከበዳቸው፣ ህይወት በጣም እንደከበዳቸው ምናምን ሲናገሩ ነበር። በእነርሱ ውስጥ በመካከላቸው ሙስሊሞችም አሉ፣ ክርስቲያኖችም አሉ። ይህ ማህበር ሰብስቦ እነዚህን ሰዎች በተቻለው አቅም ከየቦታው እየለመነ እየጠየቀ ምናምን እነሱን ይቀልባቸዋል። እና ስደተኞች በጣም የበዙበት ሁኔታ ላይ ሆኗል። ስለዚህ በተቻለን አቅም ይሄ ልብስ ምኑ ነገር አያደርግላቸውም። በእርግጥ ሊያስደስታቸው ይችላል ልጆቻቸውን፣ እናቶቻቸውን ለተወሰነ ጊዜ። ወደፊት ግን የሚበሉት የሚቋቋሙበት የሆነ ነገር ቢደረግ መልካም ነው። ጅብሪል ተገለጠላቸው ይላል ወይም ጨመቃቸው ይላል እና እሳቸው ግን ማን እንደተገለጠላቸው ወይም ማን እንደጨመቃቸው አያውቁም ነበር። ከዛ እየተንቀጠቀጡ ሂደው ሲነግሯቸው ከዛ እነሱ አይ ላንተማ መልካም ነገር ነው የተገለጠልህ ምናምን ብለው ሰዎች ናቸው የነገሯቸው። እና አንድ ነቢይ የተገለጠለትን እንዴት አያውቅም? ወይስ ጅብሪል መሆኑን ወይም መልአክ መሆኑን በምን ይታወቃል? የቁርአን ክፍል አለው ወይ ለማለት ነው። አመሰግናለሁ። ይህንን ጥሩ ጥያቄ። በመጀመሪያ ጨመቃቸው የሚለው ፈضመሁ ኢላ ሶድሪሂ ዓለይሂ ሰላቱ ወሰላም፣ መልአኩ ጅብሪል ዓለይሂ ሰላም ያቀፋቸው ነው። ቃሉ በበርካታ ቃላት ይፈታል። ያንን እነሱ ምናልባት ጎግል ላይ ሲሄዱ ጨመቃቸው ብለው ተርጉሞላቸው ሊሆን ይችላል። ያ ነው እንዳጠቃላይ ያ አካል ሲመጣ ጊዜ መልአክ ነው። መልአክና ሰው ደግሞ እኩል አይደለም መጠኑ። ገብታችኋል? የዛኔ ለዚያ ነው ፈሩ የተባለው። ለመጀመሪያ የምታየው ስትሆን ጊዜ ልትደነግጥ ትችላለህ። እንዳጠቃላይ የልጁ ጥያቄ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። አንድ ነቢይ የተገለጠለትን አካል እንዴት አያውቅም? እንዴት ሌላ ሰው ይነግረዋል ነው። ጥሩ ጥያቄ ነው። ሊነግረው ይገባል። ያ መልአክ ሊነግረው ይገባል፣ ሊያበስረው ይገባል። ከየት እንደመጣ ሊነግረው ይገባል። ምን እንዳመጣ ማን እንደሆነም ሊነግረው ይገባል። እሺ፣ በዚህ ሄድ ለመሆኑ ይህን ሁሉ ያውቁ ነበር ወይ? ነብዩ ሰለላሁ ዐለይሂ ወሰለም ከመሄዳቸው በፊት ወደዚህ? አዎ ያውቃሉ። መልአኩ ጅብሪል ዐለይሂ ሰላም አዎ እኔ ጅብሪል ነኝ ወይም ገብርኤል ነኝ፣ አንተ ደግሞ ስማቸውን ጠርቶ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። እርሳቸውም ያውቃሉ ወይ? አዎ ያውቃሉ። ያ ሄደው እዚያ መናገራቸው ያንን ነገር አያውቁም ማለትን አይደለም የሚያስይዘው። ደንግጠዋል፣ ፈርተዋል። አዎ ያ መደንገጣቸውና መፍራታቸው እንዳውም ትክክለኛ ነብይ መሆናቸውን ነው የሚያሳየው። ምክንያቱም በዚህ መልኩ በምንሄድ ጊዜ መጽሐፍህ ላይ ራሱ በአንተ ሚዛን በሄደለ ወደ መልአኩ ማነው ወደ ዘከርያስ በመጣ ጊዜ መልአኩ ገብርኤል ደንግጧል፣ ፈርቷል ይለናል። ወደ ማርያም በመጣ ጊዜ ገብርኤል ደንግጣለች፣ ፈርታለች ይለናል። አያርላ ያ ነገር ከዚያ በፊት የማያውቁት አካል ወደ እነርሱ በመምጣታቸው ቢደነግጡ ሰው ናቸውና የሚያጋጥም ነገር ነው። አይ ዘከርያስ እንዴት ይደነግጣል? መጽሐፍ ቅዱስ ላይ መልአክ ከመጣለት ምናምን ብዬ አላስተባብልም። ይሄን ነገር እንደኛ ሰው ናቸው። ይሄን ልናውቅ ይገባል። ገብቷችኋል አይደለ? መልአክ አይደሉም፣ ነቢያቶች ሰው ናቸው። ቁል ኢነማ አነ በሸሩ ሚስልኩም፣ እኔ ልክ እንደናንተ ሰው ነው ይበላቸው ይላል። አያችሁ፣ በሰው ላይ የሚሆን ነገር ሁሉ ይሆንባቸዋል። እባባይቶ ቢደነግጥ አንድ ነቢይ እንዴት እባባይቶ ይደነግጣል? ይሄማ ነቢይ አይደለም አንልም፣ ሰው ናቸውና። ሙሳ ዓለይሂ ሰላም ደንግጧል አልደነገጠም? ብትሯን ሲጥላት ወደ እባብ ስትቀየር ደንግጧል። ወአልቂ ዓሳከ ጣል ባለው ጊዜ አላህ ሱብሓነሁ ወተዓላ ፈለማ ረአሃ ተህተዙ ከአነሃ ጃኑ ወላ ሙድቢረን ይላል። ጀርባውን ሰጥቶ ሮጠ ሙሳ ይላል። ወለም ዩዓቂብ ዞር ብሎ እንኳን ለማየት አልቻለም። ማለት በጣም ነካው ሙሳ በሩጫ ፈርቶ። ያ ሙሳ አቅቢል ወላ ተኸፍ አለው። ሙሳ ሆይ እንደገና ተመለስ፣ ዙር፣ አትፍራ አለው። ፈርቷል። ይዛቻል አይደል? ወደ እባብ ሲቀየርበት ጊዜ ትልቅ እባብ ሆና በሚያያት ጊዜ ፈራ ሄደ። እና ይህ ነቢያቶች ልክ እንደኛ እንደ ሰው ናቸው። ሊታመሙ ይችላሉ፣ ይበላሉ፣ ይጠጣሉ፣ ይደክማሉ፣ ይፈራሉ። ይሄ ያለ ነገር ነው። በእነርሱ ላይ እንዴት ይሄ ሆነ አይባልም። ነገር ግን ዋናው ጥያቄ ያልኩት ምንድን ነው? ያ አካል ራሱን ገልጦልታል ወይ? ማንነቱን ነግሮታል ወይ? አዎ ይሄን ላሳያችሁ። ራሱ መልአኩ ገብርኤል ያን የመጀመሪያውን ምዕራፍ ኢቅራ የሚለውን ባወረደላቸው ጊዜ ራሱን ማንነቱን ገልጦላቸዋል። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። ይሄን በማስረጃ ላሳያቸው ሆትች
እሺ የመጀመሪያ የወረደው ምዕራፍ የቱ ጋር ይገኛል? እዚህ ጋር ይገኛል። ይሄ ከ114ቱ ምዕራፍ አንደኛው ምዕራፍ እዚህ ጋር ሱረቱል አለቅ ኢቅራ አንብብ የሚለው ማለት ነው። አንብብ የሚለው ወይም ኢቅራ የሚለው እሱ ነው። እሱን ባወረደ ጊዜ አስመልክቶ የመጣን ዘገባ እናያለን። ሱረት አልዓለቅ ያውና 96 ላይ ያለው እዚህ ጋር እንመልከት። ይህ የመጀመሪያው ምዕራፍ ነው። ወደ አማርኛ እንቀይረዋለን። የመጀመሪያው ምዕራፍ ነው አንብብ። እዚያም ምን አሳውቃቸው? ጌታቸውን አላህን አሳውቃቸው። የሚገርመው የመጀመሪያው እሱ ነው። ኢቅራ አንብብ ቢስሚ ረቢከ አለዚ ኸለቅ፣ ሁሉን በፈጠረ በአምላክህ ስም አንብብ አላቸው። ኸለቀል ኢንሳን የሰው ልጅን የፈጠረ አያቸው። ይህን ሁሉ ከነገራቸው በኋላ ያኔ ገና ሲመጣ ጊዜ ምን እንዳላቸው እዚህ ጋር እናያለን። ሐዲሱ በጣም ረጅም ነው። ሐደተኒ አሕመድ ብን ዑስማን አልበስሪ ቃለ ሐደተና ወህብ ብን ጀሪር ቃለ ሐደተና አቢ ቃለ ሰሚዕቱ ኑዕማን ብን ራሽድ የቁሉ ዐን ዙህሪ ዐን ዑርዋ ዐን ዓኢሻ አነሃ ቃለት ካነ አወል ማ ብቱድያ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ወሕይ አርሩእያ አሳዲቃ እያለ ይናገራል። እዚህ ጋር ማንነቱን ሲገልጽላቸው እናያለን። ምን ይላል? ያውና ወደ አማርኛ ልቀይርላችሁ። ይህ ጅብሪል ራሱ የተናገረው ቃል ነው። እዚህ ጋር እናየዋለን። ያውና ይሄ ቃል ነው። ፈቃለ ይላል አለም ይላል መልአኩ ገብርኤል ያለው ነው። ፈቃለ ወደ አማርኛ ልቀይርላችሁ እዚሁ እያለ የትምሳ እንሄድ። ያው ምን ይላል? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ይላል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ይታያቸዋል ልጆች? ይታያል? ይታያል። ያው ነው ያውና። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱን እንዳዩት ስሙን ጠርተው ሁሉ የተናገሩበትን ደግሞ ላሳያችሁ። ረአይቱ ጅብሪል ይላሉ ቃል በቃል እኔ ጅብሪልን አይቼዋለሁ። ወለሁ 600 ጀናህ ለእርሱም 600 ክንፎች ያሉት እያሉ የገለጹበትን ቡኻሪ ላይ ያለ ሐዲስ ነው። ላሳያችሁ። ረአይቱ ጅብሪል ወለሁ 600 ጀናህ ገብርኤልን አየሁት ብለው ራሳቸው የተናገሩበትን ላሳያችሁ። ተኽሪጅ ሐዲስ ያው እነዚህ ጋር ምን ይላል? ቡኻሪ ላይ ታገኝታላችሁ፣ ሙስሊም ላይ ታገኝታላችሁ። ቡኻሪ 3232 ሙስሊም 174 ላይ ታገኝታላችሁ። በደንብ ያዙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይቱ ጅብሪል ገብርኤልን አይቼዋለሁ። ለሁ 600 ጀናህ ለእርሱም 600 ክንፎች አሉት ይላሉ። ገብርኤልን አየሁት እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ረአይቱ ጅብሪል እያሉ የተናገሩበት ያው ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። አይቶታል፣ ይታያል። ያው ገብርኤልን አየሁት፣ ገብርኤልን አየሁት። እሺ ሌላ ጥያቄ አለ? ቀጥል። እሺ አመሰግናለሁ። አሁን ያሳየኝ ጥቅሶች በሌላ አንግል ነው ነቢይነታቸውን ከተቀበሉ በኋላ የገለጹት ነው። ግን ዘካርያስን አንስታል እና ዘካርያስ ቅዱስ ገብርኤል ሲገለጽለት ፊት ለፊት ነው የተገለጸለት። ክንፉን እያራገበ ነው የገለጸለት። እኔ ገብርኤል ነኝ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተገለጠለት። ከዛ ዘካርያስም ደንግጦ አላመነውም ነበር ይላል። ከዛ ስላላመንከኝ ዱዳ ትሆናለህ ያለው እና ምን ለማለት ፈልጌ ነው ጥያቄ የሆነብኝ፣ አንድ ነቢይ ወይም አንድ መልአክ ትልቅ መልእክት ነው ይዞ የመጣው። ጅብሪል ይዞ የመጣው ትልቅ መልእክት ነው። ያንን ትልቅ መልእክት እኔ ገብርኤል ነኝ ወይም እኔ ጅብሪል ነኝ፣ የእግዚአብሔር መልእክተኛ ጅብሪል ነኝ፣ አንተ ይሄን አድርጎ ፊት ለፊት
መናገር አይጠበቅበትም ወይ? ተናገረ እኮ እያሳየው ተናገረ። እሱ በሌላ ክፍል እኮ ነው ያሳየኝ፣ በሌላ ክፍል ነው። እንግዲህ የኔ አረዳድ ሊሆን ይችላል ግን በሌላ ክፍል አይደለም። ሐዲሱ አንድ ሐዲስ ሲመጣ በብዙ ዘገባ ይመጣል። ከነዚያ ዘገባዎች መካከል አንድ ልታይ ትችላለህ። ገብቶሃል አይደለም? ግን ነብዩ መሐመድ ጀብሪል ተገለጸልኝ ብሎ አላለም ብለዋል። ያው እና ለአንተ የተገለጸልህ ጀብሪል ነው ብለው ያሉት አይደለም፣ ራሳቸው ናቸው እያልኩ እያሳየሁ ምንጭና ቁጥር አሁን እየሰጠሁ እኔ ራሴ ጅብሪልን አየሁት አሉ። አንድ በቃ የእንግሊዝኛውን አወጣለት። በቃ ውከር እንደ ቁጥሩ ልስጥህ ነው። እንግሊዝኛ ታነባለህ፣ አረበኛ ወደ አማርኛም ቀይሬ አሳይቻለሁ። እናሳየህ እኔ ራሴ ጅብሪልን አየሁት ብለው ተናገሩበትን ሰው አሳይተኛል እኮ ግን አንተ ትረዳኛለህ ብዬ ስላሰብኩ ነው። ገብቶሃል? ምንድነው መሰለህ ጥያቄ ሐዲሱ በብዙ መንገድ ይመጣል። አንድ ሐዲስ ማለት ነው ያን ሐዲስ በሚዘገብ ጊዜ ማለት ነው። በዚያ ላይ ሁሉንም ጥናት ማድረግ አለብህ። ሁሉንም ጥናት አድርግና ይሄ የምትፈልገው ነገር አሁን ሌላኛው ሐዲስ ላይ አለ ወይ? አንተ ያየኸው ሐዲስ ያውቃለህ ታላ አይደል? አይ እሱን አይደለም። እሺ ጨርሰሽ እኔ ምንድነው መሰለህ ቃል በቃል ምንድነው ለዘካርያስ ወይም ለመሪማ እንደተገለጠው ሁሉ የዛን ሰዓት በተገለጣላቸው ሰዓት ፊት ለፊት እኔ ገብርኤል ነኝ ለምን አላለም? ከሌላ አካልስ ቢሆን በምን ይታወቃል ነው የኔ ጥያቄ። ገብቷል? ብሏል ብዬ እስካሁን እያሳየሁ የነበረው እሱ ነው። ቅድም አሳየሁ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ያለበትን ቅድም አሳየሁ አይደል? እታላላየ እሱን አይቻለሁ፣ ግን እሱ በሌላ ክፍል ነው። እሱ መጀመሪያ የተገለጠ ጊዜ ሌላ ቦታ ሄደው መናገራቸው እነዚያ ምስክር ብቻ ነው ያደረጉት። ወረቃ መጥቶ አንተ የቀደምት ነብያት ሲገለጥልህ የነበረ ያ መልአክ ነው የተገለጠልህ ያለለት እንፈልጋህ ከሆነ መሰከረ። እሱ አንድ መስካር እንጂ ሌላ አይደለም። እሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስላላወቁት አይደለም። በሰዓቱ ደንግጠው ነበር። ደንግጠው ነበር። መደንገጥ የሰው ልጅ ባህሪ እንደሆነ መጀመሪያ አስረድቻለሁ። በዚያ በደነገጠበት ጊዜ ያ አካል ያንን ነገር ላይናገር ይችላል። በሌላ ሐዲስ ላይ ግን ተዘግቧል እያልኩ ሐዲሱን እያሳየንህ ነው። እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ ብሎ እንደመጣላቸው የመጀመሪያውን የቁርአን ምዕራፍ ራስ አውጥቼ ያን የገለጠላቸውን ቃል ማለት ነው። መጀመሪያ የመጣላቸው አንብብ የሚለው ቃል ነው። በዚያ ላይ መጥቶ ማንነቱን ራሱ ነግሯቸዋል። ቦታቸዋለ ያው እና ይታያል። በእንግሊዝኛ እኔ ነብዩ መልአኩ ገብርኤልን ራሳቸው እንዳዩት መስክረዋል፣ ተናግረዋል። ቡኻሪ ላይ የተዘገበ ሐዲስ ይሄን ሐዲስ ቅድም ሳሳየህ ነበር። ረአይቱ ጅብሪል ወለሁ 600 ጀናህ ይላሉ። አቡበከር አውጣለት አንድ ጊዜ ቡኻሪ 3232 ቡኻሪ 3232 ራሳቸው የተናገሩበት አ 3232 በብዙ መንገድ መጥቷል አይደል ሐዲሱ። ኦኬ ያው እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተናግረዋል። ጅብሪል እንዳዩ እዚህ ጋር ተናግረዋል። ረአይቱ ጅብሪል ወለሁ 600 ጀናህ። ሌላ ሙስሊም ላይ 174 ናውጣ። ሙስሊም 174 ያው እነዚህም ጋር ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተጽፏል። እሺ ይሄን ይመስላል። እሺ ሌላ ጥያቄ አለ? እሺ ሌላ ጥያቄ ደግሞ ነብዩ መሐመድ በ6 ዓመታቸው አግብተው አይሻም በ9 ዓመታቸው ተገናኙ ይላል እና እሳቸው ይሄንን ሲያደርጉ
የእሳቸውን ልጅ ግን ከልክለዋል። ያውም 18 ዓመቷ በ18 ዓመቷ ከልክለዋል እና አይጋጭም ወይ? እሺ ጥያቄ ነው። አመሰግናለሁ። በጣም ጥሩ። እሺ ነብዩ በዚህ ዓመት ግንኙነት አደረጉ የሚል የለም። በዚህ ዓመት ምንድን ነው ያደረጉት? አብረው ትዳርን መመስረታቸው ነው የተናገረው። እዚህ ቦታ ላይ ተገናኘ የሚል እንግሊዝኛው ላይ ጽፎላቸው ሊሆን ይችላል። እንደዛ የሚል ይወርሱ አረበኛ ላይ እንደዛ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 ሲኒን ወደኸለ ቢ ወአና ቢንት 9 ሲኒን ይላል። ሁለቱንም ሐዲስ ልንገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ያ ማለት ማጨት የምንለው ነገር ሰውየው ወደ ቤቱ ሚስቱን ሳያስገባ በፊት ያለው ርክክብ የሚባለው ነገር ማለት ነው። ወደኸለ ቢ ወአና ቢንት 9 ሲኒን እኔ የ9 ዓመት ስሆንም ወደ እኔ ገባ ይላል። አሁን ገባ የሚለውን እዚህ ጋር እነሱ በግንኙነት ወስደውት ነው። እንደዚህ አይደለም። ገባ ከተባለ ብዙ ፍቻ አለው። ኢዝ ደኸሉ ዐላ ዳውድ ይላል ቁርአን ላይ። ወደ ዳውድን በገቡ ጊዜ ሰዎች ይላል። ዳውድን ተገናኙት ማለት ነው አይደለም። ታዲያ ይሄንን የሚፈታልን ምንድን ነው ከተባለ ይሄንን ሐዲስ እናታችን አይሻ በሌላ ዘገባ ላይ ዘግበዋለች ወይም ተናግረዋለች። ምን ማለት እንደሆነ ያኛው ሐዲስ ይፈተዋል። ይኸውላችሁ ሐዲስ በሐዲስ ይፈታል። እዚህ ጋር አሻሚ የሆነ ቃል ከሆነ ሁለቱንም ትርጉም የሚያስጠቁም ከሆነ እንደው በዛ የምንወስደውና በሌላኛው ሐዲስ ላይ ደግሞ ያንን ያብራራዋል። ምን አለች? ሌላኛው ሐዲስ ላይ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 ሲኒን ወበና ዐለየ። ቅድም ምንድን ነው ያለችው? ወደኸለ ቢ ነበር ያለችው፣ ወደ እኔ ገቡ ማለት ነው አይደለ? አሁን ደግሞ ምን አለች? ወበና ዐለየ በሚል ገለጸችው። አረበኛ ሰፊ ነው፣ አማርኛ ጠባብ ነች። አማርኛ አንዲት ቃል ልትሆን ትችላለች። አረበኛ ግን ለዚች ለአንድ ቃል በጣም ብዙ ቃላቶች ይኖሩታል። እዚህ ጋር ያለውን ደኸለ የሚለውን እዛ በና በሚል ተረጎመችው እሷ ምንም ነገረችን በሌላ ሐዲስ። በና ማለት ደግሞ መመስረት ማለት ነው። በና መሰረተ ነው፣ ቢና ይባላል። ያኔ መሰረት ነው ማለት። ስለዚህ ወበና ዐለየ ወአና ቢንት 9 ሲኒን እኔ የ9 ዓመትም ሲሆን ከእኔ ጋር ትዳርን መሰረቱ አለች። ትዳርን አብረው በመስረታቸው መጀመራቸውን የሚገልጽ እንጂ አይደለም። እናታችን አይሻ እንዴት የሃይማኖት አስተማሪ ታላቅ ሴት እንደ ወሲብ ያደረገች ሴት ባሌ ጋር በዚህ ጊዜ ነው ወሲብ ያደረኩት ብላ ትናገራለች? እንዳጀማ በፍጹም አትልም። በፍጹም በዚህ ጊዜ ወሲብ ያደረኩኝ ብላ ትናገር በፍጹም የጅማ እና መሰረተ ከኔ ጋር ትዳርን መሰረትን ብላ የገለጸችበት ጊዜ ነው። እሺ እና ይሄን ይመስላል። እሺ አቡከር እሳቸው ለምን ከለከሉ? እሱን ደግሞ ልንገር። እሱ ደግሞ ህፃን ልጅን ማግባት እንደማይቻል አሁን እናታችን አይሻ ህፃን ልጅ ብለህ ተረድታቸው ነው እናንተ። ራሷ ግን ስትነግረኝ ጊዜ ሰውነቷ በጣም ትልቅ እንደሆነ ተናግራለች። አቡ ዳውድ ላይ የተዘገበ ሰው የሆነ ሐዲስ አለ። እዚያ ላይ እናቴ ብላ ተናገረች። ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር፣ ለዚህም ተሳካላት አለች። ሰባሁ ወፈርኩ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት የተክለ ሰውነት ላይ ደርሳ እንደነበር ራሷ ተናግራለች። አካሏን እንጂ የምናየው እድሜ አይደለም። አንዳንድ ሰዎች አካላቸው ከፍ ብሎ እድሜያቸው ትንሽ ሊሆን ይችላል። በዚህ ተቃራኒ ደግሞ ሌላ ቦታ ላይ ደግሞ እድሜያቸው ትንሽ ሆና ይቅርታ፣ እድሜያቸው ከፍ ብሎ ሰውነታቸው ትንሽ ሊሆን ይችላል። ቦታቸዋል። የእናታችን አይሻ ደግሞ ራሷ ነች የገለጸችው፣ ሌላ ሰው እንኳን አይደለም። አንደኛ ይሄ ነው። ሌላ በዘመኗ ያለ ሰው አንድ ሰው እንኳን ሊመጣ አይችልም። እችን ልጅ ለእድሜዋ አግብቷት ብሎ የተቸ አንድ ከሃዲያ የለም። የዛን ጊዜ ከሃዲያኖች እርሳቸውን ለመጣል ከዚህ ጊዜ ካለው ይበልጣሉ። የሚገርማቸው አብረዋቸው እየኖሩ ስለነበር፣ ስራቸውንም እያዩ ስለነበር፣ የዘመናቸው ትውልድ ሁሉ እንዳለ እየሰለመባቸው እያዩ ስለነበር እርሳቸውን ለመጣል ይሞክሩ ነበር። አንድም እንኳን ተነስቶ በዚህ ነገር ላይ የተቻቸው ከሃዲ አይገኝም። ያጅማ የለም። ወፍ አንድ ከሃዲ ተነስቶ መሐመድ ህፃን አገባ እያለ የለም። አብሯት ያያትና የመሰከረ እንትን ማለት ነው። እና ያ ነው። ፋጢማ ጋር ስንመጣ ጊዜ ስለ ልጃቸው የጠየቀው እድሜ ይሄን ያክል ነው ወይንም እድሜዋ ይሄን ያክል ነው የሚል በቁርአን በሐዲስ ላይ የለም፣ አልተገለጸ። ልጅ እንደሆነች ነው የተገለጸው። እኛ የሰዎች ሀሳብ ሳይሆን የምንይዘው የእርሷ ወይንም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ወይንም ያገባት እዚያ ምስክር ነው። እንዳጠቃላይ ወደ ፋጢማ ስንመጣ ጊዜ ምንድነው አቡበክር ስዲቅ መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ ዳሩኝ አላቸው። خطب አቡበክር ስዲቅ ረዲየላሁ ዐንሁ ፋጢማ فقال إنها صغيرة وخطبها عمر فقال إنها صغيرة
ወኸጠበሃ ዓሊ ወዘወጀሃ ነቢ ሰለላሁ ዐለይሂ ወሰለም ሊዓሊ ሊአነሃ ሙናሲበተን ለሁ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አቡበክር ሲዲቅ ፋጢማ ልጃቸውን ዳሩኝ አላቸው። አይ ልጅ ነች እሷ ህፃን ነች አሉት። አያችሁ ከዚህ ከሐዲት እንዳውም ህፃን ልጅን ማግባት እንደማይቻል የሚገልጽ የሆነ ሐዲት ነው በእስልምና። ህፃን ነች አይቻልም አሉ። ያ ጀማዓ ህፃን ነች ቃል በቃል ኢነሃ ሰጊራ ነው። ህፃን ልጅን ማግባት ይቻላል ይሏችኋል። ላ አይቻልም፣ ህፃን ነች አይቻልም ብለው ገለጹ። ከዚያ ዑመር ጠየቀ፣ አሁንም ህፃን ነች አሉ። አልይ ጠየቀ፣ አልይ ደግሞ ከሁላቸውም ከነርሱ ትንሽ ስለሆነ ለእርሷ ተስማሚ ስለሆነ ዳሩት ማለት ነው። ለአጠቃላይ የእናታችን አይሻ እና የእርሷ እንደማይወዳደር ግልጽ ነው። አካሏን የሚታየው እናታችን አይሻ ራሷ የተናገረችው ሐዲስ ያለ በሶሒህ አቡ ዳውድ ላይ ይገኛል። ተክለ ሰውነቷ ደርሶ ነበር ራሷ ቃል በቃል ተናግራለች። የእርሷን ደግሞ ህፃን እንደሆነች ተገልጿል። የፋጡማ የዚችኛዋን የፋጡማን የአይሻን ደግሞ ራሷ የገለጸችው ሐዲስ አለ። እሱን ማሳያለን ከፈለግ ሞቷ ትልቅ እንደነበር ማለት ነው። ይህን ይመስላል። አቡበከር የምትጨምረው ካለ ጨምርልህ። በ9 ዓመቷ ተገናኛት ብለኸኛል እና በስንት ዓመቷ ነው ግንኙነት ያደረጉት? አልተገለጸም። እሱ የሚል አለ ወይ? አልተገለጸም። በዚህ ዓመቷ ወሲብ ባደረገች አይሻ የሚል አልተገለጸም። በ9 በ10 በ20 እኛ አናውቅም። እሱ አልተገለጸ። እስካልተገለጸ ድረስ ባልተገለጸ ነገር ላይ እንትን አንልም አንናገርም። ያ በግምት እሺ። ይሄ ነው። ሌላ የመጨረሻ ጥያቄ ልጠይቅ ወይስ ይብቃኝ? እሺ የመጨረሻ ጥያቄ አንድ ፖይንት ላንሳ። የምትጨምርለት ካለ ይጨምርልሃል እሱ። እሺ ልጠይቅ? ጠይቅ። እሺ አመሰግናለሁ። እኔ ከሁሉም ከዚህም ሁሉ ጥያቄ የሚሆንብኝ ምንድን ነው መሰላችሁ? ጂኒ ሙስሊምነትን ከተቀበለ ወንድማችን ሊሆን ይችላል፣ መስጊድም ገብቶ ሊሰግድ ይችላል ይላልና ይህንን እንዴት ሊሆን ይችላል የሚል ጥያቄ ነው። እሺ በጣም ጥሩ። ጂን እንግዲህ እናንተ ያሰባችሁት ሰይጣን መስሏችሁ ከሆነ ስህተት ነው። የመጀመሪያ አያችሁ፣ ሰይጣን ለእኛ ጠላታችን ነው፣ ከሃዲ ነው። አንድ አቡበከር አውጣና ሱረቱል ፋጢር ላይ ቁጥር 6 እናወጣላቸዋል። ከመጀመሪያ ከሱ እናሳያቸው። ሰይጣን ጠላታችን ነው። ሰይጣንና ጂንን አንድ አድርጋችሁ ነው የምታዩት። ይሄ ስህተት ነው። ጂን፣ ሰው፣ መልአክ እነዚህ 3 ፍጡር ናቸው። ባጭሩ መላእክቶች ታዛዥ ብቻ ናቸው፣ አመፅን የማያደርጉ ናቸው። ሰውና ጅን ደግሞ ነፃ ምርጫ ፈቃድን እየተሰጠ ነው። ያው እና እዚህ ጋር ሰይጣን ጠላታችን እንደሆነ እናሳያቸው። ያው ሰይጣን ለእናንተ ጠላት ነው። 4 ነጥብ ይታያችኋል። ሰይጣን አይሰግድም፣ አይጾምም፣ አምላክን አይታዘዝም፣ አማጺ ነው። እርሱን አስባችሁ ከሆነ እንዳላቋርጠ ሰይጣንና ጂኒ የተለያየ። ሰይጣን ማለት አጋንንት አለ፣ ሰይጣን አለና እሱ እንድታብራራ አያይዘህ ማለት ነው። እቺ ላብራራለህ ነው፣ ችግር የለውም። ከዚያ በፊት የመጀመሪያ ጭንቅላታቸው ላይ ያለውን እሱን ስህተት ላርመው ብዬ ነው። ሰይጣን የሚለው ይታያል አይደል? ሰይጣን ለኛ ጠላታችን ነው። አይሰግድም፣ አይታዘዝም፣ አመፀኛ ነው። ሰዎችንም ወደ አመፅ ነው የሚጠራው። ያው ሰይጣን ለእናንተ ጠላት ነው። ስለዚህ ጠላት አድርጋችሁ ያዙት። ለምን? ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ወደ አመፅ የሚጠራ ነው። እርሱ ጠላታችን ነው፣ ወንድማችን አይደለም። ብዙ ጊዜ ጂን ወንድማችን ነው ሲባል ጊዜ አቡ ሃይደር ወይም ሌሎች ሲናገሩ ያንን ይቆርጡና ከዚያ ከማን ጋር ያያይዙታል? ያውና ሰይጣን ወንድማቸው ነው ሙስሊሞች ይላሉ። ላስተት ነው። እሺ ላስረዳችሁ። ለማንኛውም ጂን ማለት ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው። ከእሳት ነው የተፈጠሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب الله መላእክቶችን ከብርሃን ፈጠራቸው አሉ። ጅኖችን ከእሳት ፈጠራቸው፣ ሰዎችን ከአፈር ፈጠራቸው አሉ። ያችሁ መላእክቶች ባህሪያቸውን አሁን የሶስቱንም ልንገራችሁ። መላእክቶች ታዛዥ ብቻ ናቸው፣ አመፅን አያደርጉም። አላህ በቁርአን ላይ ላ ያዕሱነ አላህ ማአመረሁም ወየፍዐሉነ ማ ዩእመሩን ይላቸዋል። አላህ ያዘዛቸውን አያምፁም፣ አድርጎ ያላቸውን ብቻ ያደርጋሉ ይላል መላእክቶች። ስለዚህ አመፅን የማያደርጉ ጽድቅን ብቻ የሚያደርጉ ንጹህ ናቸው ብለን እናምናለን። ይህ ነው። ሁለተኛ ምንድነው? ጅንና ሰዎች። እነዚህ ጅንና ሰዎች ምንድናቸው? ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ታዛዥም አለ፣ አመፀኛም አለ።
ገብታችኋል አይደል? ከሰዎችም የሚታዘዝ አለ፣ ከጅኖችም የሚታዘዝ አለ። ከሰዎች የሚያምጽም እንዳለ ሁሉ ከጅኖችም የሚያምጽ አለ። ይህ ያመፀው አካል የእኛ ጠላታችን ነው፣ ወዳጃችን አይደለም። የአምላክን ትእዛዝ ከጠበቀስ ምንም ፍጡር ይሁን ይህ አካል የአምላክን ትእዛዝ ከጠበቀ ድረስ ወንድም ነው። የአምላክን ትእዛዝ በመጠበቅ ላይ ኢየሱስ ክርስቶስ በሰማያት ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው ይላል። የአምላክን ትእዛዝ እስካደረገ ድረስ አንድ አካል ወንድምህ ነው። ገብቶሃል አይደል? መላእክት ወንድሞቼ ናቸው ወይ? አዎ ወንድሞቼ ናቸው መላእክቶች። ከምን አንጻር? ከስጋ ከአካል ላ በዚህ አይደለም፣ በዚህ አንገናኝም። ከምን ከተባለ የአምላክን ትእዛዝ በመፈጸም ላይ የአምላክን ትእዛዝ እስከፈጸመ ድረስ ወንድምህ ነው። ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። እና ይህን ይመስላል። የምትጨምሩለት ካለ አቡከር ሙሐመድ ምናምን ጨምሩለት። ባረከላሁ ፊኩም። ጂኒ ማለት አጋንንት ማለት አይደለም። ሌላ ለየት ያለ ጂኒ ማለት ቃሉ ከትርጉሙ ድብቅ ማለት ነው፣ ስውር ማለት ነው፣ የማይታይ ድብቅ ወይንም ስውር ማለት ነው እንጂ የክፉ ነገር መጠሪያ አይደለም። ፈለማ ጀነ ዐለይሂ እሱማ መንፈስ ነው። አጋንንትን መንፈስ ነው፣ ሰይጣንም መንፈስ ነው፣ የማይታዩ ናቸው። ግን ለምሳሌ አሁን ሰይጣን ሰይጣን፣ አጋንንት አጋንንት። ጂኒ ማለት አጋንንት አይደለም። ጅን አጋንንት ብለህ በአማርኛ ልትጠራ ትችላለህ። ነገር ግን በአረበኛ ስሙ ጅን ይባላል። ድብቅ ማለት ነው፣ የክፉ ነገር መጠሪያ አይደለም። ወይንም ግንዛቤው አንተ ጋር አጋንንት የሚለው ለሰይጣን የሚውል ከሆነ ያ አይደለም። ሰይጣን ጅን ተብሎ አይጠራም። ሰይጣን ካነ ሚነል ጅን ፈፈሰቀ ዐን አምሪ ረቢህ፣ ከአምላኩ ትእዛዝ ያመፀ የሆነ ነው እርሱ። እና ሰይጣን የሚለው ከአምላኩ ትእዛዝ ያመፀ ነው። ጅን ማለት ድብቅ ወይንም ስውር ማለት እንጂ የክፉ ነገር መጠሪያ አይደለም። ከእነርሱ የነቢያትን ትእዛዝ ለእኛም ለእነርሱም ይመጣል። ያንን የሚታዘዝም አለ የሚያምፅም አለ። ወአነ ሚነል ሙስሊሙን ወሚነል ቃሲጡን ይላል። ወአነ ሚነ ሷሊሑን ወሚና ዱነ ዛሊክ፣ ከእነርሱ መልካምም አለ የአምላክን ትእዛዝ የሚፈጽም አለ ያልፈጸመም አለ። ይሄ ነው። ግን አሁን አንተ ድብቅ ስውር አልከኝ። አሁንም ግልጽ አልሆነልኝም። እዚህ ጋር የጂኒው ስም ማለት ስውር፣ ሰይጣንም ስውር ነው፣ አጋንንትም ስውር ነው። መቼም ስም ይኖረዋል። ሰይጣን እንደተባለው ሁሉ አጋንንት እንደተባለው ሁሉ ወይም ሰው እንደተባለው ሁሉ ስም ይኖረዋል አይደል? መለያ ሰይጣን ማለት አይደለም። ቆይ ነገር ጂን ማለት ድብቅ ወይንም ስውር ማለት ነው ትርጉሙ ማለት ነው። ሰይጣን የሚለው ደግሞ ድብቅ ወይንም ስውር ማለት ሳይሆን አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ዐዘ ወጀል፣ ከአምላኩ ትእዛዝ ያመፀ ማለት ነው። ይሄ ባህሪ ነው። እሺ ጂን የሚለው ደግሞ የአካል መጠሪያ ነው። የአካል መጠሪያ ነው። ጂኖች ይባላሉ። ሰው ይባላል። ሰው ይወታል። ጂን ይባላሉ እነርሱ። ግን ከሰውም ያማጺ አለ፣ ከጂንም አማጺ አለ። ያ ያመፀው አካል ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው እርሱ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጂኖች ጭፍራ ነበረ። ያም በኋላ የአምላኩን ትእዛዝ አመፀ። ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ያን አምላኩን ባመፀ ጊዜ ኢብሊስ ይባላል ስሙ። የአምላኩን ትእዛዝ ሲያምፅ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ይህ ነው። እሺ ጅን በክርስትና ላይ የለም። ጂኒ ማለት ምንም እንኳን ጂኒ የሚለው ስም ባላውቀውም አጋንንት ወይም ሰይጣን ነው። አጋንንት በቃ ክፉ አድርጎ ነው አምላክ የፈጠራቸው። ሰይጣን መልአክ ነበረ ወይም ሳጥናኤል ይባላል የመጀመሪያ ስሙ። አጋንንት ደግሞ መላእክት ማለት ነው። ሳጥናኤልን ከመላእክቶች አስበልጦ ሾመው ይላል። ክብሩ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ነበርና እኔ ፈጠርኳችሁ ሲላቸው በዛ ተሳሳተ ነው። አጠራጠር አድርገን ነገርና እኔ እንደተረዳኝ ነው። እሱ ወደ ጥልቁ ባህር ተወረወረ ይላል። ከዛ በሱ ያመኑት እኔ ፈጠርኳችሁ ብሎ በሱ ያመኑት አጋንንት ተባሉ፣ አብረውት ወረዱ ነው የሚሉት እና አጋንንት ተባሉ። እሱ ዳቢሎስ ተባለ። እኛ የምናውቀው ይሄን ነው። እሺ ከምንድን ነው የተፈጠሩት አጋንንቶች? እግዚአብሔር ከምንድን ነው የፈጠራቸው?
እሱን ይቅርታ እንግዲህ እሱ የእግዚአብሔር ነው የሚያውቀው፣ እኔ አላውቅም። እሺ ክርስቲያኖች አጋንንት ከምን እንደተፈጠረ መጽሐፋችሁ ያውቃል? እስኪ ኮሜንት ላይ ይጻፍ። እግዚአብሔር ፈጠራቸው ለማለት ከምን እንደፈጠራቸው ያውቃል? እግዚአብሔር መጽሐፍ ቅዱስ ያውቃል ይሄን ነገር? እኛስ እናውቃለን፣ እናንተ ታውቃላችሁ? ከምንድን ነው የተፈጠሩት? ወፍ ከምን እንደተፈጠረ አልተገለጸም። ይሄን ኢስላም ጋር ነው የምታገኘው መልሱ። ኢስላም ጋር ነው የምታገኘው መልሱ። ለማንኛውም ይሄ ነው የአምላክን እኔ ምን አለ መሰለህ እኔ እውቀቱ የለኝም እንጂ ሊኖር ይችላል። እንግዲህ በደፈነው ማለት ከብዳል። አንተ ሳይሆን ሌሎችን እየጠየቁ ስለሆነ ነው። ያ ክርስቲያኖች እስካሁን ሲኮመቱ ነበር። በዚህ ጉዳይ ሲጠይቁ ወፍ የለም መልስ የለም። እሺ ለማንኛውም አቡ ከሚጀምረው ነገር ካለ ጨምርላቸው። ባረከላሁ ፊክ። የሆነ ስልክ ላውራ ነው። ኢንሻአላህ ሁለት ፖይንቶች ደስ የሚሉ ሁለት ፖይንቶችን ላንሳ ከመጀመሪያው ጥያቄና ሁለተኛው ጥያቄ ላይ ማለት ነው። የመጀመሪያው ጥያቄ ላይ ትልቁ ሚስኮንሴፕሽን ምንድነው? ስለ ነብያችን ሰለላሁ ዐለይሂ ወሰለም ሲወራ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በ54 ዓመታቸው ነው አይሻን ያገቧት። ሰው የ54 ዓመት የሆነ አይነት ሽማግሌ ስለው ምናምን የሚያመጡት ነገር አለ። والله ነብያችን መሐመድ ሰለላሁ ዐለይሂ ወሰለም توفي وليس في رأسه 10 شعر بيضاء 10 ያክል ነጭ ጸጉር ሽበት ራሱ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው ላይ ሳይኖር ነው የሞቱት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ኢማም ነወዊ ረሂመሁላሁ ተዓላ ስለ ነብያችን ሰለላሁ ዐለይሂ ወሰለም የሚናገሩት አለ ተህዚብ አልአስማኢ ወሲፋት በሚለው ኪታባቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ليس بالطويل البائن ولا القصير በጣም የወጣ ረጅም አልነበረም፣ በጣምም አጭር አልነበረም፣ በጣም ነጭም አልነበረም። መልካቸው ገና ሲታይ ልክ እንደ ሐሳን ብን ታቢት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ልክ ሲያይ ልቡ ደነገጠ። ምን አለ? ወአጅመሉ ሚንከ ለም ተራ ቀጡ ዐይኒ፣ ያንተ አይነት መልክ ያለው ሰው ተመልክቼ አላቅም። ወአጅመሉ ሚንከ ለም ተሊድ ኒሳ ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳ፣ እንዳንተ ውብ የሆነ ሴቶች አልወለዱም። خلقت مبرأ من كل عيب كأنك خلقت كما تشاء، ከእያንዳንዱ عيب ከሚባል መጥፎ ከሚባል ነገር በሙሉ ነፃ ሆነህ ነው የተወለድከው፣ እንደፈለክ የተወለድ ያክል እስኪመስል ድረስ ብሎ ነው ያስቀመጠው። ወዕሪፉ የነብዩ ሰለላሁ ዐለይሂ ወሰለም ቀድርን እኛ ምን ያህል እንትን እንደምንሰጣቸው ቦታቸው ነው። አንዳንድ የሆነ ሽማግሌ ያርጋችሁ እንደዚህ ሆነ ላ والله በተኝተው ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ሲነሱ የተኙበት ቦታ ላይ ላብ ሲያልብ ያንን ላብ ወስደው እኔ አሁን እሱን አልጠየኩም። የጠየኩህ ስለ ጂኒ አንተ አይደለም አረበናት ሚታቅ ሰውዬ የመጀመሪያ ፖይንት ላይ ሐሳብ እየሰጠው ነው። ሪስፔክት ይኖር፣ በመሃል አትግባ። ጨርሰሃል ጥያቄን። ስለ መጀመሪያው ጥያቄ ሐሳብ እየሰጠው ነውና ተረጋጋ። መስማት ካልፈለክ ደስ የሚል ነገር መስማት ካልፈለክ መውረድ እኮ እና ከነብዩ ሰለላሁ ዐለይሂ ወሰለም ላብ ሽቶ ይሰሩ ነበር የመካ ሴቶችና ሱብሃንአላህ። አንድ ይሄንን ፖይንት መጀመሪያ ላይ ላንሳላችሁ ብዬ ነው። እስልምና ጋብቻን ወይ ደግሞ ለአቅመ ሔዋን የሚለውን ነገር ከእድሜ ጋር አያገናኘው። ምክንያቱም ከእድሜ ጋር አይገናኝም። የሚገናኘው ከፑበርቲ ጋር ነው፣ ከአቅመ ጋብቻ መድረስ ጋር። ያንን ደግሞ አይሻ ረዲየላሁ ዐንሃ አያ 10 ፑበርቲ ብላ እኔ ለአቅመ ሔዋን ደርሼ ነበር ብላ ራሷ ተናግራለች። ይሄ የመጀመሪያው ፖይንት ነው። የሁለተኛው ፖይንት ላይ አጋንንቶች የአላህ ሱብሓነሁ ወተዓላ ፍጥረቶች ናቸው፣ ከእሳት የተፈጠሩ ናቸው። ከነዛ አጋንንቶች መካከል የግብር ስም ነው። ሰይጣን ማለት አንድ ሰው ለምሳሌ መስረቅ ሲጀምር ሌባ እንደሚባለው መጥፎ ነገር መስራት ሲጀምር ሰይጣን ተብሎ ይጠራል። ወሸይጣን አይ ቢማዕና አልባዒዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ፣ ከአላህ ረሕመት ለራቀ ለማንኛውም ሰው ምን ብለን እንጠራዋለን? ሸይጣን ተብሎ ይጠራል። ስለዚህ የግብር ስም ነው። አንድ ሰው ሸይጣን ሆኖ አይወለድም። አንድ ሰው ሌባ ሆኖ እንደማይወለደው ሸይጣን ሆኖ አይወለድም ማለት ነው። ኖርማሊ ጊዜ ማጥፋት አያስፈልግም። ሁሱ በሚገርም ሁኔታ ይሄንን ፓርት አብራርቶታል። አዲናስ የሚል ላይ አካውንት አለ። ጥያቄ ካለሽ ቀጥይ፣ ወይ ካለህ ቀጥል። ሰላም ማሚ የምትጨምረው ነገር ካለ መግባት ትችላለህ በማንኛውም ሰዓት። አብሽር ባረከላሁ ፊክ ወጀዛከላሁ ኸይረን። ወገናችን ይቀጥላል። ኦኬ በቃ ወገናችን አስተናግደው ኢንሻአላህ። እኔ ቀጣይ ልቀጥል። ይሰማል? አው ሁሱ መጥቷል። ጥያቄህን ትንበራሽ ሁሱ። እኔ 3 ጥያቄ ነው ያለኝ። እሺ ኦኬ እሺ። አንደኛ ጥያቄ በእስልምና አንድ ሙስሊም የሆነ ወንድ ያለ ኒካ
ከአንድ ሴት ጋር ተገናኝቶ ድንገት ቢወልድ ያቺ የተወለደችው ልጅ ሴት ብትሆንና ብታድግ አድጋ እሷን ሴት ማግባት ይችላል? አይችልም። አይችልም? ኦኬ እሺ፣ ቴንክ ዩ። ወደ ሁለተኛ ጥያቄ። ምክንያቱም ከእርሱ ዘር ፈሳሽ የተገኘች ነች። ገብቶሃል አይደል? ከእርሱ ዘር ፈሳሽ የተገኘችን ሴት በፍጹም ሰውየው ሊያገባ አይገባም። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር በሱረቱ ኒሳ ላይ የማይቻሉ ሴቶችን ሲከለክል ጊዜ ከእነዚያ መካከል እርሷን ጠቅሷታል። ምንም እንኳን ሰውየው በኒካህ ባይወልዳትም ከእርሱ ዘር ፈሳሽ እስከተገኘች ድረስ ያችን ሴት ማግባት አይፈቀድም። እሺ፣ በዚህ ላይ አንዳንድ ሰዎች የሰው ሀሳብ በሆነ ጉዳይ ላይ ልታገኙ ትችላላችሁ። ያ የሰው ሀሳብ ሆኖ ይቀራል። እሺ፣ የአላህና የመልእክተኛው ቃል ግን የሰዎችን ሀሳብ ሁሉ የሚቋጨው በእርሱ ላይ ነው፣ እርሱ ጋር ነው የሚደመደመው። በአላህና በመልእክተኛው ቃል ላይ ይገኛል ወይ ነው ያ ነገር። ቦታችኋል። ይህን ይመስላል። እሺ፣ እንደዛ የሚል አይፈቀድም። ሌላኛው ጥያቄ ነው። ሁለተኛው ጥያቄ ከዚህ ጋር የተያያዘው ነው፣ ለየት ያለ ነው። አንድ ባለትዳሮች ማለት ሁለቱም ሙስሊም ናቸው፣ በኒካ በሸሪያ ተጋብተው ድንገት ባልየው ምናልባት በአደጋም በሆነ አጋጣሚ ቢሞት ያችን ሴት ወንድምየው ማግባት ይችላል? ሀብት ካላቸው ምን ካላቸው? መውረስ የሚባለው ነገር ዋርሳ የሚባለው ነገር ነው በሀገራችን፣ ልክ እንደሱ ማለት ነው። ያ ስለዚህ ለዛ ተብሎ ማግባት ይችላል ወንድምየው የወንድሙን ሚስት እሱ በህይወት ከሌለ። ፈቃደኛ ከሆነች እሷ ተገዳ አይደለም፣ ፈቃድ አላት። ከፈለገች ማግባት ትችላለች፣ ካልፈለገች አትገደድም። አላህ ይህን በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አንተሪቱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ ለእናንተ አይፈቀድም ይላል። ስለዚህ ፈቃደኛ ከሆነች ታገባለች፣ ካልፈለገች አታገባም። ምናልባት አንተ ስለ መጽሐፍ ቅዱስ መጠየቅ ላትፈልግ ትችላለህ፣ እንድናነሳ ላትፈልግም ትችል ይሆናል እንጂ መጽሐፍ ቅዱስ ላይ ግን ሴት ልጅ ባሏ ከሞተባት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ብሏል እግዚአብሔር። ይልቁንስ እዚያው ወንድሙን ታግባ ይላል። ያንን ወንድሙን ታግባ። አላገባትም ብሎ ሰውየው እምቢ ቢል ወደ ህዝቦች ፊት ወደ ሽማግሌዎች ፊት ይዛው ትውጣና ይህን ሰው በህዝብ ሁሉ ፊት ምራቋን ትትፋ፣ በትንትፍ ትበልበት፣ ጫማውን ታውለቅበት፣ ስሙም የጫማ ፈቱ ቤት ተብሎ ይጠራ ሰው ከዚህ በኋላ የሚል ፍርድ አለ። በአጠቃላይ ሌላ ሰው እንድታገባ ወደ ውጭ እንዳትወጣ እዚያው ወንድሙን ታግባ ብሎ እግዚአብሔር ተናግሯል። በእርሷ ላይ በሴት ልጅ ላይ ግዴታ ነው። በዚህ ላይ ምርጫ የላትም። በክርስትና ሴት ልጅ ባሏ ከሞተ ምርጫ የላትም። እዚያው ቤት ያንን የባሏን ወንድም ታገባለች። ይህን ካስፈለገ እናሳያችሁ። ኦኬ። ስለዚህ በእሷ ፍላጎት ማግባት ትችላለች ማለት ነው። በእሷ ፍላጎት እንደ እስልምና ነፃ ምርጫ ፈቃድ አላት። ነፃ ምርጫ ፈቃድ አላት። ኦኬ፣ እሺ። ወደ ሶስተኛ ጥያቄ ልፍ። እሺ፣ ይቻላል። ሶስተኛ ጥያቄ ሙስሊም የሆኑ ወንዶች ጀነት የሚገቡ ወንዶች በጀነት ሴቶች እንድትዘጋጀላቸው አዲስ ላይ ይተርካል እና እነዛ የሚዘጋጁላቸው ሴቶች በምን አይነት መንገድ ነው ማለት መውለድ ይቻላል ጀነት ላይ ተጋብተው ወይስ እንደዚህ እንደ ዱንያው እንዳለው ህይወት ነው እዛ የሚኖረው ወይስ ተጋብተው ወልደው ነው የሚኖሩት ጀነት ላይ ወይንስ ኖርማሊ ለእንትን ብቻ ነው እንዴ? ማለት ያው እንዴት ነው እሱ ነገር እስቲ ብሪቭ አድርግልኝ። እሺ፣ በጀነት ውስጥ መውለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። በጀነት ውስጥ መወላለድ የሚባል ነገር የለም። ነገር ግን ከፈለገ ሰውየው የሚባል ነገር አለ። ቀጥሎ ከፈለገ ሰውየው መውለድ ብፈልግስ ብሎ ሰውየው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አንተ የአላህ መልእክተኛ ሆይ መውለድ ብፈልግስ በጀነት ውስጥ አላቸው። እዚህ ጋር አንድ ቃዒዳ አንድ መርህ አለ። እሱ ምንድነው? ክፉ ነገር እስካልጠየቅ ድረስ በጀነት ውስጥ የምትፈልጉት ሁሉ መልካም ነገር ትሰጣላችሁ ብሏል አላህ። ወለኩም ፊሃ ማ ተሽተሂ አንፉስኩም አለ። ነፍሳችሁ የምትፈልገው ሁሉ ጥሩ ነገር ይሁን እንጂ አለላችሁ ትሰጣላችሁ አለ። ልጅ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም፣ ጥሩ ነገር ነው። ሰውየው ከፈለኩስ ልጅ ለመውለድ ብሎ በጠየቃቸው ጊዜ ከፈለክ ይሰጥሃል አሉት።
ነገር ግን ያ ራሱ ልጅ መውለዱ እንደ ምድራዊ እንዳልሆነ ገለጹለት። የልጁ መረገዝ መወለድ መቆሙ በሰዓት ውስጥ ይሆናል እንጂ እንደ ምድር አይደለም ማለት ይሄ ነው። እና ሰውየው ከፈለገ በሚል ይሰጣል እንጂ መውለድ መወላለድ ያለበት ዓለም አይደለም ገነት። ኦኬ እሺ፣ ለጊዜው ጨርሻለሁ። ቴንክ ዩ። እሺ ለጨዋነትህ እናመሰግናለን። ክርስቲያኖች በዚህ ልጅ መልኩ በጠይቁ በጣም ደስ ይላል። እሺ አሁን ኮሜንት ላይ አሳየን እያሉ ስለነበር የቀደሙን ሴት ልጅ እንደ ክርስትና ባሏ ከሞተባት ሌላ ባል ሄዳ ማግባት እንደማትችል እዛው የባሏን ወንድም የፈለገ ይሁን ያን ሰው ብቻ ነው እንደው ማግባት እንደምትችለው መጽሐፉ ላይ የተቀመጠበትን እናሳያቸው። አንዴ ላሳያችሁ። መጽሐፍ ቅዱስ ይዛል ታወጣላችኋለህ። እሺ አውጣ። ዘዳግም 25:5 ላይ አውጣ። ምን ይላል? ወንድማማቾች፣ ሁለት ወንድማማቾች ማለት ነው። ተከታተሉ። ያው ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ አለ። ባሏ ከሞተ ሌላ ሰው ታገባውን ዘንድ ወደ ውጭ እንዳትሄድ አለ። ታዲያስ ነገር ግን የባሏን ወንድም ወደ እርሱ ገብቶ እርሷን ያግባ አለ። ትወረሳለች ለዚያ ለባል። ያ ሰውዬ አጭርም ሆነ ድንክም ጥቁርም ሆነ ቆማጣም ጎባታም እውርም የፈለገ ቢሆን እንግዲህ ያን ሰውዬ ታገባለች ማለት ነው። አስቡት፣ ወደ ውጭ ሄዳ ልታገባ አይገባም። እሺ ያ ሰው ህፃን ቢሆንስ? ያጀማ እስኪያድግ ትጠብቃለች። ይሄን ሌላ ቦታ ላይ ከፈለጋችሁ እናሳያቸዋለን። እስኪያድግ ያ ልጅ ትጠብቃለች። የፈለገ ቢሆን ሌላ ሰው ማግባት አይፈቀድላት። በዚህ ላይ በጣም የሚያሳዝን ታሪክ በሴቶች ላይ እንደተፈጸመ መጽሐፍ ቅዱስ ላይ ሌላ ቦታ ላይ ያሳያቸዋለሁ። ይሄን እንጨርስ። ቀጥሎ ምን አለ? ከእርሷም ጋር ይኑር አለ። ይህ ሰው ያግባትና ከእርሷ ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራል። ብትወልድ ከዚህ ሰውዬ ስም ሌላ ስም ማውጣት አይቻልም። በዚያ በሞተው ሰውዬ ስም ብቻ ነው የሚወጣ። ታቸዋል። ይሄ ሰው አልፈግም ካለስ አሁን አይ እኔ የወንድሜ ሚስት አላገባም ካለ ፍርድ አለበት ወይ? አዎ አለበት። ምርጫ የለውም እሱ ራሱ። እሷን ነው የሚያገባው። አላገባም ካለ ፍርዱን እንመልከት። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔም ጋር ሊኖር አልወደደም ትበላቸው። ከዚያ እግዚአብሔር ምን አዘዘ? በዚህ ላይ ፍርድ ሊሰጥ ነው። እምቢ ስላለ የከተማውም ሽማግሌዎች ጠርተው ይጠይቁት። ለምን አላገባም ማለት ተብሎ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ፣ በፊቱም እንትፍ ትበልበት። ምራቋን በፊቱ ላይ ትተፋለች። እንትፍ ትበልበት። በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። ያ ሰውዬ ስሙ ይቀየራል። የጫማ ፈቱ ቤት ተብሎ ይጠራ የሰው ተብሎ ተገለጸ። ይሄ ነው እና ሴት ልጅ እንደ ክርስትና ባሏ ከሞተባት የባሏ ወንድም እዚያው የወርሳታል ያገባታል እንጂ ሌላ ወንድ ሄዳ ታገባታለች። እሱ እኮ የኦሪት ሕግ ነው፣ ተሽሯል እኮ። አሁን በአዲስ ኪዳን ይሄ አይፈጸምም። ይሄ እንደ መረጃ አድርገህ ማምጣት ስለመሻሩ እናወራለን። የጀማ በመጽሐፍ ላይ ይሰካለ አንዷ ካያደ ጊዜ እሺ ያጀማ ሰሞኑን ያው እንደምታውቁት በደጋን ላይ ቀጥሎ በኮምቦልቻ ትናንትና በቅርቡ ላይ ለተቸገሩ ልጆች ልብስ ስናለብስ ቆይተናል አይደለ? ዛሬ ደግሞ የት ነው ይሄ ጀማል? ደሴ የሰላሀዲን። ዛሬ ደግሞ በአራተኛው ቀን ደሴ ላይ ለሚገኙ የቲሞች ያውና ለ100 ልጆች ለ100 የተዘጋጀ ልብስ ነው። 100 የቲም ልጆች ያሉ ያላቸው ልጆች ለእነዚህ ልጆች የተዘጋጀ ልብስ ይለብሱ። አልብሳቸው ባረከላሁ ፊኩም። ለሙስሊሞችም ለክርስቲያን ልጆችም ለሁላቸው ነው የምታለብሱት። አብዱልከሪም አለ አብዱልከሪም
አለ አማናችሁ አቦ አወሌ ጥልሽ ላትይዘው እንዴ? አቦሌ ጥልሽ የለም ማሙ አሰላሙ አለይኩም። አራራ ወአለይኩም ሰላም። እንዴት ነህ? ውስዋ ሰላም አለይኩም ሀቢቢ። ሰላም እንዴት ናችሁ? ደህና ናችሁ? ረስተኛል መሰል አይደል? ላካቸው ወረዚህ አምጣችሁ ላካቸው። የደሴው ኡስማን ትረሳዋለህ? የደሴ ኡስማን አንቺ ተቀላለች ማነው? አይ ላኪ ማማዬ ላኪ ሰዓት ላኪ። ያው ልጅ ላኪ በቃ ልጆችን አልብሷቸው አሁን። እሺ አዎ ጀመሪያ እሺ እንግዲህ ሀገራችን ላይ እንደምታውቁት ስደተኞች በጣም በዝተዋል። ህይወት በጣም ከባድ የሆነበት ጊዜ ነው። ሁሉ ነገር ተወዷል። እነዚህ እናቶች እኔ በአካል ሄጄ አይቻቸዋለሁ። እነዚህም በነገራችን ላይ ደሴ ላይ ማለት ነው። በጣም ገና የሆነ ንግግር አድርጉ ስላቸው በእንባ ነበር የጀመሩት። ወላሂ አስታውሳለሁ። የዛሬ ዓመት እዛ ነበርኩ እና በጣም አልቅሰው ነው በቃ የሚናገሩት ምናምን ልጆቻቸውን በቃ የሚያበሏቸው ሁሉ ነገር እንደከበዳቸው፣ ህይወት በጣም እንደከበዳቸው ምናምን ሲናገሩ ነበር። በእነርሱ ውስጥ በመካከላቸው ሙስሊሞችም አሉ፣ ክርስቲያኖችም አሉ። ይህ ማህበር ሰብስቦ እነዚህን ሰዎች በተቻለው አቅም ከየቦታው እየለመነ እየጠየቀ ምናምን እነሱን ይቀልባቸዋል እና ስደተኞች በጣም የበዙበት ሁኔታ ላይ ሆኗል። ስለዚህ በተቻለን አቅም ይሄ ልብስ ምኑ ነገር አያደርግላቸውም። በእርግጥ ሊያስደስታቸው ይችላል ልጆቻቸው እናቶቻቸውን ለተወሰነ ጊዜ። ወደፊት ግን የሚበሉት የሚቋቋሙበት የሆነ ነገር ቢደረግ መልካም ነው። ወላሂ በቃ ብር መስጠት ምናምን ብቻ ሳይሆን ስራ የሚሰሩበት የሚፈጠርላቸው መንገድ ተደርጎ በቃ አንድ ሰው ቢያንስ የሁለት የሶስት እናቶች የስራ ማስጀመሪያ ትንሽ ነገር መንገድ ላይ ቁጭ አድርገው እንዲሸጡና ልጆቻቸውን እንዲያስተዳድሩ የሚደረግበት መንገድ ተፈጥሮ ሁላችን እዚህ ቢያንስ አንድ ሰው ሁለት እናቶችን ሶስት እናቶችን እኔ እሸፍናለሁ ይልና ከዚህ ከማህበር እያወጣ በቃ ራሳቸውን የሚችሉበት መንገድ አድርጎ በቃ ልጆቻቸውን የሚያስተዳድሩበት ይሄ መንገድ ቢፈጠር ጥሩ ነው። አንዱ ሌላውን መርዳት አለበት። ማሻአላህ ማነው ስምሽ? ሚራ ደስ ብሎሻል? ማሻአላህ ያምራል። እሺ ስምሽ ማነው? ሚራ እና በዚህ መልኩ ችግር ላይ ያሉ ሰዎችን መቅረፍ ይቻላል። አምላክ አላህ ሱብሓነሁ ወተዓላ ዘካን የደነገገው ሰዎች በአግባቡ ዘካቸውን ከሰጡ ምድር ላይ ድሃ ስለማይኖር ነው። ሀብታሞች በእርሳቸው ላይ ያለውን ግዴታ አምላክ ግዴታ ያደረገባቸውን ዘካዎች ቢያወጡ በምድር ላይ ድሃ አይኖርም ነበር። አንዱ ለሌላው መርዳት ማገዝ አለበት። አንዱ ሌላውን ሊተባበር ይገባል። ሙስሊም ብቻውን የሚበላ አይደለም። እዚህ ዓለም ላይ የምትዘወትሩበት ዓለም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም ብለዋል። የሙስሊም ባህሪ ምንድነው? አካፍሎ ማብላት ነው። ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ሰው ይሄ ሙስሊም አይደለም ብለዋል። ትክክለኛ የሙስሊምነትን ባህሪ አልተላበሰም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አፍደሉ ጣዓሚ ዒንደላህ አጣዓሙ አለዚ ከሱረት ፊሂ አልአያት ያው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በላጭ ምግብ ብሎ ማለት እጆች የበዙበት ምግብ ነው አሉ። ብቻችሁን አታብሉ አካፍሉ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጣዓሙ ልዋሒድ የክፊ ልልኢስነይን ወጣዓሙ ልኢስነይን የክፊ ልልአርበዓ ወጣዓሙ ልአርበዓ የክፊ ልሰማንያ አሉ። የአንድ ሰው ምግብ ለሁለት ሰው ይበቃል። የሁለት ሰው ምግብ ለአራት ሰው ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል እና አካፍላችሁ ብሉ ብቻችሁን አትብሉ ብሏል። አያችሁ፣ ይሄ ነው ኢስላም። ለሌሎች አካፍላችሁ መብላትን ያዛል። የእስልምና መሰረት ከተባሉት መካከል አንደኛው ለሌሎች ማካፈል ነው አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? ቡኒየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ
ወኢቃም ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። የመጀመሪያው መሰረት ምንድን ነው? ከሁሉም በፊት ተቀዳሚ የመጀመሪያው መሰረትና ትእዛዝ የእስልምና ምንድን ነው? አምላክ አንድና ብቸኛ ነው ብሎ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ በመስከር ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ በመስከር ነው። ሁለተኛው መሰረት ምንድን ነው? ሶላትን መስገድ ነው። ገብቷችኋል? ሸሃዳ አላ ኢላሃ ኢለላህ አነ ሙሐመድ ረሱሉላህ እንዳለ ሆኖ ሶላትን መስገድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ መገዛት ነው። ከዚያ በመቀጠል ሶስተኛ ላይ ያለው ዘካ መስጠት ነው። አያችሁ፣ በአንዱ አላህ ታምናለህ፣ እርሱን በብቸኝነት ትገዛለህ። ከዚያ ደግሞ ያለህን ለድሃዎች አካፍል የሚል ነው። ኢስላም ሌሎችን በመርዳት ላይ በማገዝ ላይ የተመሰረተ ሃይማኖት ነው። ወኢታእ ዘካ ዘካን መስጠት፣ ለተቸገሩ ድሃዎች መስጠት፣ ማልበስ፣ ይሄን የታዘዝንበት እና በያላችሁበት አካባቢ ይህን ነገር አስቡበት፣ እናስብበት። የተቸገሩ ሰዎችን ማየት አለብን ዞር ብለን። እሺ እሺ ካላላችሁ ዋ ኢንሻአላህ አንድ ነገር ልበል። በጣም ይቅርታ፣ ይሄን ነገር በጣም ስለገረመኝ ነው። ከአንድ ከክርስቲያን ወገን የተመለከትኩት። ሱብሃንአላህ፣ እንደ ይሄን ስራ እዚህ እየተሰራ እንደነበር አላወቅኩም። ከዛሬ ነው ያየሁት እዚህ በአካል። ከአንድ ከክርስቲያን ወገናችን ግን ቪዲዮ ሰርቶ ይሄ ነገር መበረታት ያለበት ነገር ነው ብሎ ቪዲዮ ለቆ ነው የተመለከትኩት። በጣም ትልቅ ነገር ነው። እሱ ቅድም ተናግሯል። ዘካ የኛ ዘካ ምን ጎርርበት አይደለም። 1000 ሰው ሰብስበን መቶ መስጠት አይደለም። ያ አይደለም ሐሳቡ። ሰዎችን ማቋቋም፣ የቸገረበት ቦታ ማስቀመጥ። ያለበዚያ ልክ እንደነዛ ከሃዲዎች እንሆናለን። አላህ ሱብሓነሁ ወተዓላ ስጡ አውጡ ሲባሉ ወኢዛ ቂለ ለሁም አንፊቁ ሚማ ረዘቀኩሙላህ ቃለ ለዚነ ከፈሩ ሊለዚነ አመኑ አኑጥዒሙ መን ለው የሻእ አላሁ አጥዓመ። የመካ ሙሽሪኮች እንደዚህ ነበር ቢል አላህ ቢፈልግ ኖሮ የሚያበላውን ሰው እኛ ምን አግብተውን ነው ከብራችን አውጥተን የምንሰጠው እያሉ እንደዛ ያሾፉ ነበር። ከነዛ ሰዎች መሆን የለብንና በቻልነው መጠን ይህንን ስራ መደገፍም ማገዝም አለብን። ዱዓ ማድረግ አለብን። በጣም የሚበረታታ ነው። ዱንያ አላህ ሱብሓነሁ ወተዓላ ለሙስሊም ለሙእሚን ለካፊር ለመጁስ ለሙሽሪክ ብሎ አለያትም። የአላህ ሱብሓነሁ ወተዓላ ሩህሩህነቱ ለሁሉም ነው። ዱንያ ጀናሐ በዑድ አላህ ዘንድ አይመዝም። ለዛ ነው እንደዛ ቢሆን ኖሮ አንድ ሙሽሪክ አንድ ጉንጭ ውሃ አይጎነጭም ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ኬር አንስጥ፣ እንተባበር፣ እንስራ። አሁን እዚህ ጋር የማያቸው አብዛኞቹን አሁን ፊት ለፊት ከማየው ልጅ ጀምሮ አውቃቸዋለሁ። አላህ ይጨምርላቸው፣ አላህ ያግዛቸው። ተባበሩ። ይህን እንደዚህ አይነት አካውንቶችን ፎሎ አድርጉ። በብር መስጠት ከቻላችሁ ብር አድርጉ፣ እስጡ። ምንም ካልቻላችሁ ደግሞ ዱዓ አድርጉ። አላህ ያግዛችሁ ኢንሻአላህ። ይሄንን ልበል ብዬ ነው። በጣም ደስ ስላለኝ ነው። አንተም አላህ ይጨምርልህ። ሁላችንም ያለንን ካፒታል ነው መጠቀም ያለብን። ሚዲያ ካለው ሚዲያ ይጠቀማል። ብር ካለው በብር ይሰጣል። እውቀት ካለው በእውቀቱ ያግዛል። ተባብሮ ደግሞ የተሻለ ማህበረሰብ መፍጠር ይቻላል ማለት ነው። السلام عليكم. السلام عليكم አይሰማም? ሚዩት ነው ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሻሃዳ መቀበል ፈልገሽ ነው አይደል? እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ አሽሃዱ አን ላ ኢላሃ ኢለላህ የምለውን አብረሽኝ በይ። ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስለ ሶላት አሰጋገድ ምናምን ከአንቺ ጋር ያሉ ሙስሊሞች ካሉ እነሱ ያስተምሩሻል። እሺ ስምሽ ማን ነበር? ስምሽ ማን ነበር? እሺ ስሟ ማን ነበር? ስሟ ማን ነው? የመጀመሪያ ስሟ ማን ነበር? የመጀመሪያ ስሟ
አድሲ። እሺ አሁን ከሚላን ስም መርጠሻል አይደል? በዚህ በፓስፖርቴ ከሚላ ነው። እዚህ በሀገር ቤት አዲስ ነው። በቃሽ። ስለዚህ ስለ ሶላት አሰጋገድ ምናምን ያስተምሩሻል። አብራችሁ ስገዱ። እሺ እሺ። አያሽ መልካም ጊዜ ሆነላችሁ። ሻወር ወሰጂ። እሺ ወስጃለሁ። አይሽ ቻው። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون ወሱ ጥያቄ ነበረኝ። ሰላም አለይኩም ብያለሁ፣ አልሰማኝም ማለት وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون. السلام عليكم. سامعني؟ كدر شكدر እንዴት ነህ? ደህና ነህ? አልሐምዱሊላህ እኛ ደህና ነን። ያው አሁን ደሴ እያለበስን ነው። ነገ የሀይቅ ፕሮግራም አለንና ሀይቅ ላይ ከ280 በላይ አይታሞች አሉና ትንሽ የሆነ ገንዘቡ እውነት ለማውራት ያንን ሁሉ ማልበስ አይችልምና ምናልባት የሚነይት ካለ እዚሁ ማገዝ ይችላል። ትንሽ የገንዘቡ አጠር ይላል። አሁን ያለነ ማለት ነው 280 ናቸው አይታሞቹ ነገ የምናለብሰው ሀይቅ ኢንሻአላህ። አላህ ያግዘን። እንግዲህ በዱዓ እናንተም አግዙ። ለአንድ ልጅ በነፍስ ወከፍ ስንት ነው የሚያስፈልገው ሀቢቢ? 2000 ከ2000 እስከ 2500 ያስፈልጋል። እሺ አንድ ካልኩሌሽን ላሳያችሁ ያ ጀማ። እኛ በውስጥ እንጨርሰው እንትን ይባላል። ኢዮቴን ካልኩሌሽን ላሳያችሁ። 2000 ብር ከ2800 በ2000 ብር እንስራው። ስንት ልጅ ነው የተባለው? 280። ያው የሚመጣውን ብር ተመልከቱ ያ ጀማ። ወላሂ በትብብር ሲሰራ ይሄ በጣም ትንሽ ብር ነው። በጣም ትንሽ ብር ነው። አንድ ሰው 2000 ሰው 280 ሰው 2000 ብር የሚችል 280 ሰው ይሸፍናል። 2000 ብር ብቻ መስጠት የሚችል 280 ሰው ይሄንን ይሸፍን። አና ወካፊኡል የቲም ከሃቴኒ ፊል ጀና ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኔና ለየቲሞች ትልቅ ቦታ ሰጥቷል እስልምና። አላህ ሱብሓነሁ ወተዓላ ቁርአን እስከ ማውረድ በእነሱ ምክንያት ደንግጓል። ይህንን መሸፈን ትችላላችሁ። 2000 ብር 280 ሰዎች 2000 ብር ቢሸፍኑ خلاص አለቀላቸው ማለት ነው። አቡበከር አካውንቱን ፒን ማድረግ ከቻለ ፒን ያድርገው። አይ እንትን ላይ አካውንት ፕሮፋይል ላይ አለ እዚህም ሲጻፈን ስለሚል አለበለዚያ ደግሞ ሪድዋን የሚለውን የሚለቀው ልጅ ትክክለኛ ነው። አይ ምናልባት ቤቱን ሁሱ ሐሳቡን ስላላወቅኩት ፕሮግራሙን እንትን እንዳንለው ኢንትራፕት እንዳያደርግ ነው እንጂ እዚህ እንትን ማለትም ይቻላል። ሁሱ ምናልባት ካለ ፕሮግራሙን ይስራ ነው። በቀላሉ ፒን አድርጎ እንትን ኮፒ አድርጎ እንትን ለማለት ይመቻል። አካውንት ፕሮፋይል ላይ ጀነት እንገናኝ በጎ አድራጎት ማህበር የሚለው አካውንት ፕሮፋይል ላይ ታገኛላችሁ። ንኩትና አካውንቱን ፕሮፋይል ላይ ታገኙታላችሁ። እኛ ሙስሊሞች ለዓለም ሁኔታ እንጨነቅ ህዝቦች ነን። ሙስሊም ለሙስሊም ብቻ አይደለም። ቀደም ሁሱ እየተናገረ ነበር። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም መጥቶ እኔ ጋር ስለ ጎረቤት ጉዳይ ከመጨቅጨቁና ከማውራቱ የተነሳ ሐታ እሱ ያወርሰዋል ብዬ እስክፈራ ድረስ አናግሮ ያን ያህል ወስያ አድርጎኛል ብሏል። ውርስ እስከሚቀበል ድረስ ያ በጎረቤት ደረጃ ሲባል ጎረቤት ሙስሊም ነው ክርስቲያን ነው ምናምን ነው ላ ወላሂ ማንኛውንም አካል ልክ ነብያችን ሰለላሁ ዐለይሂ ወሰለም አባት ነብያችን ኢብራሂም ዐለይሂ ሰላም ሰጪ ነበሩ። ክርስቲያን አይሉ ሙስሊም መጁስ ምናምን አይሉ ያገኙትን እያመጡ ያበሉ ያጠጡ ነበር። ስለዚህ ኢንሻአላህ የየቲሞች ጉዳይ ስለ የቲሞች እንግዲህ ምንም
የሚባል ነገር የለምና ኢንሻአላህ እዚህ ፕሮፋይል ስር ታገኛላችሁ። የአንድ ሰውን ለማልበስ ከ2000 እስከ 2500 ነው። ስለዚህ ኢንሻአላህ እናንተ የቻላችሁትን ያክል ነይቱ በውስጥ እንትን በሉላቸው፣ አካውንት ጻፉላቸው። አላህ ደግሞ ነገ ይከፍላቸው። ይሄ ነው ተቁና ወለው بشق الثمر ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው የተናገሩት። አላህ ያግዛችሁ። እናንተ የምትሰሩትን ስራ አላህ ይጨምርላችሁ። ውሱ ምናልባት አር ካለህ ኢንሻአላህ ቀጥል። ያ ሰላም ያ ሰላም። ድምጻችን እየተሰማ ነው። ውሱ ይሰማል። አይ ኢንሻአላህ ያው ጥያቄ ያለው ሰው ይቀጥል። እሺ መርሃባ። ውሱ ጥያቄ አንድ ሁለት ጥያቄ ነበረኝና እሱን ግልጽ እንድታደርግልኝ ነው። እሺ ከተሰማ የመጀመሪያ ጥያቄ በሱረቱ አተውባ ላይ ማለት ነው ቁጥር 5 ላይ ያለውን እያነሱ አንዳንድ ካፊሮች ግልጽ ያልሆነ ነገር ያወራሉና እሱን እንዴት ግልጽ ብታደርግልኝ? እሺ ሱረቱ አተውባ ቁጥር 5 ላይ ምን ይላል አላህ ሱብሓነሁ ወተዓላ فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. له عندي هذا لا تركنا تركم الله إن شاء الله. ኢንሻአላህ እስከዛ የለቀቁት ቪዲዮ አለ። ኢንሻአላህ ለመመልከት ሞክሩ። መጀመሪያ ላይ የምታገኙት የተለቀቀ ቪዲዮ አለ። ያው ለሰሞኑ አንዳንድ ነገር መልስ ይሰጥበት የተባለበት ቪዲዮ ላይ መልስ ሰጥቻለሁ እና ኢንሻአላህ ለመመልከት ሞክሩ።
لا إله إلا الله. اللهم صل وسلم على نبينا محمد.